መንግስትን በማንቃት መንግስትን የሆነ ነገር በመጠቆም እንድና መሰሉ ናቴዎች ላይ ነበር ዛሬ ላይ እኮ መስራት ያለብን። እነዚህን ቀብራቸውን አፋጥነን ማለት ግን እነሱ ይጎትታሉ። አሁንም እዛ እንጎትታለን። ዛሬም ድረስ እንዴት ፈተና ሊሆኑ ይችላሉ? እኔ ብዙ ጊዜ አስቡበት ፕሊዝ ፕሊዝ። እስከዛሬ ድረስ ተብሎ ሰው ስንት ጊዜ ሲዋሽ ነው ውሸታም የሚባል? ሰው ስንት ጊዜ ሀቅ ሲናገር ነው ሀቀኛ የሚባል? እና ቤትን መስራት ነው ሲሆን አስቦ አደራይቶ አቅዶ በዚህ መልኩ ይሄን ነገር መሟገት አለብን የሚል የሐሳብ አማራጭ ማቅረብ እንኳንስ የቀረበውን የሄደውን ብዙ ፈተናዎችን አልፎ እዚህ የደረሰውን የተጨማሪ ውበቶችንና ፕሮቶኮሎችን እየጨመርን መሄድና በዛ መልኩ ነው እኔ ዛጋ ያየሁት ነገር ይሄን ነው የሚመስለው። በምላጭ ሽንኩርት እየከተፈ ድራማ የሚሰራ ሰው የሆነ የኔ ቢጤ አይነት የተደረተ ድሪቶ ለብሶ ዶላር ለመለመን እንደዛ አይነት ቀሽም የውርደት ጥግ በዛ መካከል ያንን የሚመስል ቆሻሻ ሰው ባወራው እሱን ተከትሎ እሱን ሳያስቆሙ በዚህ ሰው ትፋትና በዚህ ሰው ወሬ ግን ሰዎች መጎዳታቸው መንገድ መዘጋቱ ለአንድ ቀንም ቢሆን ትምህርት ቤት መዘጋቱ እኛን ነው የሚያሳፍረው። ሰው መጥፋቱ ባለጌ አንጋሽ የሆነው ለዛ ነው። በርባናውያን የበዙት ለዛ ነው። ኢየሱስ ክርስቶስ ተሰቅሎ በርባናውያን እንዲፈቱ እየተደረገ እኔ ሲሪየስ በየትኛውም አግባብ ውሰዱት። ለሐቅ ያለን አመለካከት አሁንም ዝንጉ ነው። ይሄን በማየት ጠላቶች ሺህ ከሚሊዮን አሻጥርና ተንኮል አድርተው ሰርተው አልሳካ ሲላቸው አሁንም ለሌላ ጥፋትና ተንኮል እስኪዘጋጁ ድረስ የምንጠብቅበት አካሄድ በጣም ነው የሚያሳፍረው። አንድ ስላልሆነ ማለት በእኛ መለያየት መካከል ላይ የሚበቅሉ የኢትዮጵያ አረሞች ናቸው እንጂማ ስንት ነገር እኮ ሄደን የመጨረሻው መስመር ላይ ነው ያለነው። የትኛውንም ቦታ አዳርሷል። ኢትዮጵያ ውስጥ ያለው ጠብ አሻጥር ሁሉም በፕሮፓጋንዳ በተለያየ ወሬ ላይ የሞላውን ነገር በየቤቱ እየሞከረ ነው። የብዙ ዘመናት ስራ የኃጢአት ውጤት በየቤቱ በቅሎ በጣም የሚያሳፍር ስራ የተሰራ ነው። አንድ ነጋዴ ባህር አካባቢ ላይ አንድ አስተላለቀ ፖሊስ አለና ነጋዴ ባህር አካባቢ መተማና በጭልጋ መካከል ላይ ያለ ነው ነጋዴ ባህርና እንዴት ነው ሰላም ነው ወይ ተብሎ በእንሰሞን ደውሎ ስንጠይቀው ሰላም ነን ምናምን እንዴት ነው ነገሩ ምናምን ስለ አይ በዛ አካባቢ እንደው አንዳንዱ ባለጌ አለ። በቃ ያው ልጁ እንግዲህ የሰው ልጁ እናቱን ያግታል አባቱን ያግታል ያለውን ገንዘብ ያውቃል ያንን ያህል እየጠይቃ 50 ሺህ ብር 100 ሺህ ብር እያለ ለመጠጫና ለመጨፈሪያ እንደ አይነት ነገር እንደ ባህል ተቆጥሮ በጣም የሚያሳፍር ነገር ነው እንዲህ እየሆነ ያለው። ቤተሰቡን ሰው እያገተ ይሄን ነው ወርሷል አለ። እንግዲህ ስራ አጥ መሆን የሆኑ ሌሎች ሀገራትን እየናፈቁ የሌሎች ደክመው ለፍተው ያገኙትን ሀብትና ንብረት እየናፈቁ እዚህ ጋር ግን ሰው እየገደሉ ለማግኘት የሚሞክር ቅዠታም ትውልድ መተካቱና ያለ ማጥፋት መስራት እስካልቻልን ድረስ እንደዛ እንደሚቀጥል ነው እሱ የሚለውና ሌላው አንዱ አባቱ ጋር ተጣላ መሳሪያ ግዛልኝ አለው ገዛለት ሸጦ ጠጣበት አለ። ቀጥሎ ደግሞ ባጃጅ ግዛልኝ አለው ባጃጅ ገዝቶ እንደዛው ሰጠው እሱም ያንን ሸጦ ጠጣበት አለ። ከዛ ቀጠለና ሌላ ምንድነው የሆነ ገንዘብ አምጣ ደግሞ አለ። አይ ያለኝን ሰጠው ከዚህ በኋላ ምን አረጋለሁ ሲለው ያው ሰውየው መሳሪያ ያለው ሰው ነው። ምናልባት ቦርደር አካባቢ ላይ ያሉ ሰዎች መሳሪያ ቢይዙም ያለባቸው ፈተና ሊሆን ይችላል። እንደገናም እንዲህ ጎጃም አካባቢ ላይ እንዳለው አይነት ዝም ብሎ ጋጥ ወጥነት የተሞላበት አለ። መሳሪያ እንዴት ማስተዳደር እንደሚችሉ ያውቃሉ በቦርደር አካባቢ ላይ ያሉ ሰዎች ማለት ነው። በዛ ጉዳይ ላይ ልጁ ያን መሳሪያ ይዞ አባቱን ግብ ይገጥማል እና እናቲቱ አይ ይሄ ሰው ቀድሞ ከሚገልህ አንተ ይሄ አንዴ ሞቷል ልጁ እሱን ገልግለኝ ስትለው አባትየው ልጁን ገደለው ማለት ነው። እና ለፖሊስም ሁኔታ ሞልቶ ስለነበር ፖሊስም ሳይጠይቀው አባት ልጁን የልጅነት ዋጋ ስለሌለው የአውሬነት ባህሪ ስላመጣ ባለደም ስለሆነ አባት ልጁን ሸከፈ ማለት ነው። እስከዚህ ድረስ የደረስ ነው አማራልኝ ተብሎ በእያንዳንዱ ቤትና በሆነ አጋጣሚ ሁሉ ነውርን እንደ ጀብዱ እያወራን እየዘራን ከመቆጣት ከመገሰጽ ይልቅ በቃ ያን ነገር እያጨበጨቡ በመደገፍ አንዱ ባንዱ እየሳቀ የተሄደበት መንገድ የሥራ ፍሬያችን ነው። እሱን ለመዝጋት ቶሎ ብለን ሐቅን ይሄው በሚዲያም ሐቅን መያዝ መከላከያ አለ። ጠቅላይ ሚኒስትሩ ቢሮ ላይ እግራቸው የሚጎትት ብዙ ወንበልና ሌባ ቢኖርም እየተሻገሩ ነው፣ እዚህ ደርሰዋል። የራሳቸው መዋቅር መሬት እያዘ እየተሰራ እየተሄደ ነው። የደህንነት ተቋማት የፌደራል ፖሊስ የመረጃና ደህንነት ቢሮ
እንደዚህ የመረብ ምናምን የኢንፎርሜሽን ቴክኖሎጂ ላይ ሶስተኛ ወገን ጋር ነፃ የሆነ መረጃዋን በራሷ የማስጠበቅ መብቷን አግኝታለች ሀገራችን እና እነዚህና መሰል ነገሮች እየተሻገሩ ነው። ሰው በሁሉም ላይ ሰው ያስፈልገናል። በሚዲያ 1 2 እያልን መቀጠል አለ። ብዙ ሚዲያ ያስፈልገናል። ሰው በምንችለው አስበን ይሄ ሰው ምስኪናገር መጠበቅ የለብን። እንዲህ ቢሆንስ በሚል አውቃለሁ አንዳንድ ቦታ ላይ ባለጌዎች በጣም እየረበሿቸው ሁሉ እንዳለ አስገድደው ሁሉ የሐቅ ልጆች እነዛ ባንዳዎች ገንዘብ እንደሚያስወጧቸው ሁሉ እሰማለሁ። እንደሚያሳቅቋቸው እንደሚያገሏቸው ቤተሰብ ሁሉ ጋር ብዙ ችግሮች እንደሚፈጠሩ እንደሚካሄዱ ይታወቃል። ግን ያንን የምናደክመው ትናንት 1 2 ያለ 11 ወራት ሞላው። በ4 ቀን 4 ኪሎ ያለው 4 ኪሎ ሆኖ ቀርቷል። ጭራሻውን 4 ኪሎም አይደለም ባኗል፣ ተኗል። እንዴት እሳቤውን ሁሉ ይዩት። እንኳን ያ ቡድን በዛ ቡድን ላይ የራሱን መጥፎ ባህሪ ገልጦ እመጣለሁ ወይም የሆነ ነገር እሰራለሁ ብሎ ያለ ቅዠታም ሁሉ ድራሹ ጠፍቷል። ያቀጠቅጣል፣ ይመጣል ብትሉት አይመጣም። ብሔርተኝነት፣ ዘረኝነት፣ ጽንፈኝነት፣ ልዩነትን መሰረት ያደረገ መበላላት ነገር ኢትዮጵያ ውስጥ በምንም አይነት መልኩ አይመጣም። አስፉት እናንተ በሚገባችሁ። አይ እንዲህ ሊሆን አትፍሩ። ህዋታዊ እሳቤ ቋጥሮ ያስቀመጠ ሰው ካልሆነ በስተቀር የህዋት ህልም ኢትዮጵያ ውስጥ ይመጣል ወይ? ኔቨር። በየቦታው ሞከረ እኮ። ኦሮሚያ ክልል ላይ ያሰለጠንኩት ያለውን ወለጋ አካባቢ ላይ ያው ትግራዊ ምናምን ያሉትን ሞከረ። አማራ ክልል ላይ ያሉትን ደግሞ እነዛ ሳይሞከሩ ዝም ብለው እያዘጠዘጡ ለልቅሶ ጥይት ሲተኩሱ ብዙ ሰው የሚገሉ ለሰርግ ጥይት ወደ ላይ እየተኮሱ ሰው ይገሉ የነበሩት እንዲህ ብለው ድራማ እየሰሩና ጅንጀና የሚመስል የሴት የፍቅር ደብዳቤ የሚመስል ደብዳቤ እየተጻፈ አበባ ባለው ደብተር ላይ እየተጻፈ የሚፈዝበትን ቀልድ በብዙ ፈተናዎች መካከል የሚያልፍን መንግስት ከበሰበሰው ወያኔያዊ ሳቤና ሀገራዊ መንግስት ውስጥ የወጣውን ነፍስ ዘርቶ የወጣውን ስርዓት ቁልፍ ሁሉ እየተቆለፈበት ስናይፐር የታጠቁ ወታደሮች ሁሉ ተለቀውበት በተለያየ ቦታ ላይ ቦምብ እየተፈነዳበት ብዙ ነገሮችን አልፎ ይሄደ መንግስትም አንድ የሆነ ኬንዳ ላይ ቁጭ ብሎ እላችኋለሁ እንድነው እያለ የሚልን ሰው መከተል እኔ በዚህ ልክ የሰውነትን ብኩንነት መረዳት እኔ በጣም በጸያፍ መልኩ ብዙ ትዝብት የወሰድኩበት ነው። ብዙ ነውርን በሰዎች ዘንድ ራሳቸው የገለጡበትን የታዘብኩበት ነው። ያ ሰው የሚነዳው ሰው ከዛ ሰው ምን ያህል የወረደ እንደሆነ ገንዘብ ይለምኑ ስራቸው ነው። ኢቦላው ዘመድኩን አንዴ ቄስ ነኝ አንዴ ዲያቆን ነኝ እሱስ ካለ ድረስ ድንጋይ ነህ ቢል ድንጋይ ነህ፣ በሬ ነህ ቢል በሬ ነህ እያልን የምንከተለው ከሆነ ነገ ላም ነኝ ብሎ ሊመጣ ይችላል። ነገ የሆነ ዛፍ ነኝ ብሎ ችግኝ ተከሉኝ ሊለን ይችላል። ጀስት እሱ ያለንን እኛ የምንቀበለው ከሆነ ምንም ነገር ማለቱ ለሱ ልክ እኮ ነው። ሀብታሙ ያለው ዛሬም ያወራል አያፍርም። ታምራት ላይ ነው ያወራል። ጀዋር መሐመድ ያወራል። ስንት ነው ልደቱ አያሌው ያወራል እኮ ዛሬ። ማን ነው ያ ስታሊን የሚባለው ሰውዬ ኢትዮጵያ ስትፈርስ ያለው ፈራርሶ የቀረው ዛሬ አይ እነሱ ስለማይናገሩ እንጂ እኮ ምን ያህል ገንዘብ እንዳወጡ ምን ያህል ዝግጅት እንዳደረጉ ምን ያህል የሰው ኃይል እንዳስፈጁ እንደፈጁ ስለማይናገሩ እየሞቱም አሸነፍን የሚሉት በዛ መቆየትን በራሱ ትርፍ ስለሆነ እና ለንጽጽርም አይበቁም። ካልሲና ኮፍያ ናቸው። ስለ ሀቅን ስትይዙ ትወራላችሁ። አላሳፈራችሁም ነው የምላችሁ ዴቪድ። አላሳፈራችሁም። አይ ይሄንን አንደግም እንደዚህ ነው ብላችሁ ብትሉ በዚህ ምክንያት በሉ። ዛሬም ላይ እንዳነው እንድነው እያለ መወዛወዝ እኮ ይቻላል። ገንዘብ እንዳልኳችሁ እዚህ ቦታ ላይ ለማግኘት አፈነዳው ጉድ ተሰማ እያለው ጉዳጉዶችን እያወራ ሰበር ዜና ስብርብር ዜና አንድ ጊዜ ምንድነው አንድ ሰበር እያለ አልበቀው ያለ ሰውዬ ከባድ ሰበር ብሎ ዜና ሰርቶ አይቻልም። በዚህ ልክ ሰበር ብሎ ሰዎችን ሰባብሮ የተሰባበረ ገንዘብ ሰብስቦ ህይወትን በዚህ ልክ መሰባበር ነውረኝነት ነው። ይሄ አንዱ የወያኔያዊ ሐሳቤ ውጤት ነው። ትውልድ በዚህ ልክ ሲላሽቅ ሀቅ ላይ ሲያፍር ውሸት ላይ ሲኩራራ እነሱን እንመልስ ነው።
ዋናው ማንም ያበላሸው እኛ አስተካከል ነው ብለን ታሪኩን እንውሰድ። እዚህ ደርሰን አንዱ ላይም እንኳን ቢሳካላቸው ኖሮ እንዴት ነበር? አንድ ሰውዬ ቅድም ምን አለ? የህዋትን ያክል የትግራይን ህዝብ ያክል የአማራን ህዝብ አላከሰርነውም ብሎ ጀነራል አበባው ተናገረ ይላል። ስራ ነው ይሄ ጎበዝ። ቀመር አታውቁም? እነዛ ሰዎች ወርቅ የሆነ በእጅ የተጨበጠ እውነት ይዘው ቢመጡ ነበር የሚገርመን። እሺ ተውት፣ አፉ ብለናል፣ ይቅር በሉን፣ ዶክተር አብይ ጀግና፣ መከላከያ ሰራዊታችን ጀግና እያሉ ቢመጡ ታምናቸዋላችሁ? አናምናቸው። ስለዚህ እዛው በሰበሱበት ላይ መኖራቸው እስከ ሞት ይቅር የማይላቸው ስለሆኑም በዛው መቀጠላቸው ይሄ ፈጣሪኛን ስለሚወደን ነው። እያጨበረበሩ እያታለሉ ቢመጡ እንዴት ነበር ምን ሆነ? ያላደረጉትን ነው። ባልና ሚስት ሲጣላም እኛንን ያጣላል። ዛፍ ተገንድሶ ሲወድቅም እኛንን የሰበርነው። ድሮኗ በራሷ ኦፕሬሽን የት እንደወደቀች እንኳን አላውቋት። እኛ ጣላት። የወደቀ ሰው ጭንቅላቱ መውደቅ፣ መፍረስ፣ መበተን እንደዛ አይነት ቅዠታምን ሰው አምኖ ከሱ በታች የሚቃዠውን ነው የማየውና እንደዛ አይነቱን ነገር መሞገት የሚቻለው ሀቅ ላይ በመቆም ነው። የመጣችሁበት መንገድ አላሳፈራችሁም። በኩራታችሁ፣ በክብራችሁ፣ በኢትዮጵያዊነት ጀግንነታችሁ ቀጥሉ ነው። በርቱ። የትም ቦታ ላይ ደረታችሁ ሞልታችሁ ያገኛችሁትን ድል በደንብ አብሩት፣ በደንብ አሳዩ። ዛሬ ማናት ስሪላንካን የስሪላንካ ምናምን እያሉ ያበዱ ሰዎች ትናንትና ከትናንት ወዲያ ዛሬም የኬንያ ብለው ሲመጡ ስታዩቸው ወደብ ስናገኝ ለምን ታገኛለች ኢትዮጵያ ብለው የተነሱ ናቸው። ከዚህ በላይ ምን ሆነው ይምጡልን? የሚያነቃ ሰው እኮ አይደለም የሚገለጣቸው። ራሳቸው ነውራቸውን ባደ ምን ታመጣለህ እኔ ኢትዮጵያን እስካጠፋው ድረስ ነው ምኖር ብለው መጣው ብደታቸውን በአደባባይ የነገሩ ናቸው። አውሬዎች ናቸው። ሰው እንደነዛ አይነቶችን እንትን ለማለት ባለ በሌላ አቅሙ ሰው መሳሪያ እንትን በማለት አለ። ህወሓት ኢትዮጵያን ለማፍረስ ሲኦል ድረስ እሄዳለሁ ብሎ ባለበት ሰዓት መተማ ነበርኩኝና የዛ አካባቢ ወጣት መሳሪያ ያለው ምንም ይሄ ጥያቄ የለውም። መሳሪያ የሌለው ደግሞ እሄዳለሁ አለ። ውሃ ቀብላለሁ፣ አቅጣጫ ሰጣለሁ፣ ሰው ቢወድቅ አነሳለሁ በቃ ምናምን ብሎ ሲሄድ አትሄዱም እናንተ ወጣት ናችሁ ህፃናት ናችሁ ምናምን እየተባሉ ሲባል በዘመድ አደረጋችሁት ብለው ከሰፉ ላይ ያውቃሉ። በዘመድ መዝመቱን ሀገሩን ለመጠበቅ አስቡት። ምን ያህል ጉጉት ቢኖረው ነው ሰው ሀገሬን እንዳልጠብቅ አደረገኝ፣ ሄጄ ብሞት ምንም ብልም እሱን አላሰበም። በዘመድ እዛ እንዳልሄድ ከለከለኝ። ልክ እንደ ሎተሪ እንደሆነ እድል እንደሆነ ገንዘብ እንደሚገኝበት አማራጭ ወደ ጦርነት እንዳልሄድ በዘመድ ያደረገው እዚህ ያለው አስተዳደር ብለው እስኪናገሩ ድረስ የሆነው የሀገር ተቆርቋሪነት ነው። እና ያንን ሁሉ ዋጋ የተከፈለው እነዛ መከላከያ ሰራዊት ልብሳቸውን አውልቀው በሀገራቸው ላይ በህዝባቸው ላይ ያ አይነደንም ወይ? እኔ ስለ ህወሓት ሲወራ ከዛ ቢያንስ ሌላውን ብንተው ከዛ ጀምረን ለምን አናወራ? ትምህርት ቤት የሰራው አዝመራ የሚሰበሰው ብዙ ዋጋ ሲከፍል ወላጅ አልባ ህፃናትን እያስተማረ የነበረ ብዙ ከዛሬ ብዙ በደል ሲያደርስበት አማራ ኦሮሞ የሆነው ለማዕረግ ሊበቁ ሲሉ ጀነራል ባጫ ደበሌንና ጀነራል አበባውን ያስወገደበትን ሌሎች እነ ጀነራል አሳምነውም ቢሆን እስር ቤት የከተተበትንና መሰሉነቶች እነዚህ እንደውም በህይወት የተረፉት ናቸው። አማራና ኦሮሞ የሆነ ሰው በመከላከያ ሰራዊት ላይ ምንም አይነት ከፍታ እንዳያገኝ ተደርጎ ሲሰራ የነበረውን ጭቆና ሰብሮ እየተጨቆነም የኖረውን ያንን ሰራዊት መርዛ በሉት፣ አስከሬኑን ሰብስበው ጨፈሩ። በጫካ ራቁቱን ልብሱን አውልቆ እንደዚህ አይነት ነገር ተደርጓል። አትርሱት። ማንረሳው ቢያንስ ለሌላ በደል እንዳይመጡ መከላከያ ለማድረግ ነው እንጂ መመከቻ ለማድረግ ነው እንጂ ያንን እንበቀላለን ወይም ያንን መልሳለን ያልናል። ነገር ግን እንደዛ አይነቱ ባለጌ መልሼ ባልጋለሁ ካለ የሚገባውን አዘጋጅቶ መጠበቅ ሐላስ ምን ማውራት አያስፈልግም እኮ። እነሱን ትዝ ይበሏችሁ። እናንተ ብትሆኑ እኔ ብንሆን አብረን ብንሆን መማረክ አንድ ነገር ነው። ልብስ አውልቆ በጫካ የሀገርን ውድ ልጅ ማን አድርጎት ያውቃል? ተኙ ተብሎ በሲኖትራክ አስፓልት ላይ መጨፍለቅ ምን ማለት ነው?
እንደዚህ አይነት አውሬዎች ጋር ስለነሱ አፍን ከፍቶ አይደለም በድጋፍና እንደዚህ እኔ እንጃ እኔ ቢያንስ የነሱን አይነት ቆሻሻ መርገም ወደ ቤታችን ባንጋብስ ባንደበታችን ባንነካካው ይሞክሩት እንተያይ የሚለው ላይ ብንሄድ እዳ ሸክም ለዚች ሀገር እግር ጎታች የለም ረሃብ በሌላው ክልል የሚለው መንግስቱ ኃይለማርያም አይነት እንደዛ አይነት ስታቸው የምናገንበት መንገድ አለ። የዛ ውላጅ የዛ እንግዲህ ልጅ የዛ የሽንት ጨርቅ ልክ ዘመንና መሰሉን መሪ ወዳጆን እንደዚህና ሌላ አለ። እነሱን ብታጠፋቸው ሌላ ይተካሉ። ይሄ እንዴት እናጠፋለን? አብረን ስንቆም፣ ሐቀኛ ስንሆን፣ ሀገር ስንወድ፣ ለሐቅ ስንቆረቆር፣ ያለፈው በደላችን ሲቆጨን ነገ እንዳይደገም ስንወስን ያኔ ይሄ በመካከላችን ባለው ልዩነት ላይ የሚበቅለው አረም ባንዳ ጽንፈኛ ዘረኛ እስካሁን ድረስ ያለው ደመጣጭ ምጅገር ይባላል። እሱና መሰል ነገሮች ይጠፋሉ። ዛሬም ለማጥፋት እነሱን እኛ እንዋደድ፣ አብረን እንቁም፣ ሀገራችን ላይ የሀገር ፍቅር ይኖር። ምንም መዘናጋት የለብንም። እነሱ ቢያገኙ የምንሰማት ነገር የምትሰማት ነገር ትንሽ ነገር ናት። ብዙ ነው የሚያቅዱት። ብዙ አቅደው ግን ከሽፎ ነው እና የሰማነው ነገር በጣም እንትን ላይለን የሆነ ከዛም በላይ ባሻገር እየሄድን ለሐቅ ያለን ነገር እየጨመረ ያለፍነው ሰው መሞቱ ከቆረቆረ ሰው መሰደዱ ከቆረቆረ የኑሮ ውድነት የሚፈታበት መንገድ ካሳሰበን ህግ መላላቱ ካሳሰበን ሁሉም ቦታው ላይ ያለውን ክብሩን ያገኝ ዘንድ ስልጣኑን የሚያከራይ ሰው ካናደደን ሙስና ሌብነት በየቦታው ላይ ከሰለቸን ያን እንዲቆም መስራት እነሱ መልሰው እዛ ጋር ይሰርቃሉ እዚህ ጋር መጣው ደግሞ ያንኑ እያወሩ እኛን ያታልላሉ። በየቦታው መብራት ላይ ፊውዝ የሚነቅሉ ውሃ እየዘጉ ገንዘብ የሚለቃቅሙ ሰዎች አሁን በቀላሉ በዛ ሰነዶች ማረጋገጫ ላይ የስም ዝውውር ላይ ቼክ አድርጉ። እያንዳንዱ እዚህ ማዘጋጃ ላይ አዲስ አበባ ላይ አዲስ አበባ ላይ ብቻ ብታዩ ዛሬም ድረስ ያን ያክል ነገር ፋይት እየተደረገ የሞት ሽረት ሂደት ውስጥ ያሉ ሰዎች አሉ። እናንተ ያዛችሁትን ነገር ለሌላ ለመስጠት እንደገና መንግስት አቅዶ የሚሄድበትን ነገር በሌላ እንዲፈረጅ ጥርጣሬ እንዲሞላበት አካሄዱን ለመተቸት እንዲያስችል ተብሎ የሚሸጡ የሚለወጡ ሰዎች አሉ። ዛሬም ድረስ ያ ባህሪ ነው። ግን ስንት ሰዎች ናቸው? ከነሱና ከኛ የትኛው ይበልጣል? እኛ ወደፊት ሄደን እነሱ አሸንፈው ነው ሄደዋል ወይ ነውስ እኛ ዝም ብለን ሐቅን ይዘን ባለመሰባሰባችን ነው ሌቦች እንደዛ ያሉት? መርካቶ ላይ አንድን ሰው ተሸክመው ቢሆን 3-4 ሆነው በዛ ሁሉ ህዝብ መካከል ያስለፈለፉ ይዘው ሲሄዱ አሞታል ወደ ጸበል እንወስደው ይባላል። እንዲህ ሌላ መልኩ አይደለም። ስለዚህ ሐቃችሁ ሄደው መንግስት ላይ ያለ የመንግስት አካል መንግስትነቱን ያሳይ። እንደነዚህ አይነት ሚዲያዎችን ሌሎችንም ሲሆን አስቦና አቅዶ ፍሪላንሰሮችን እንደዚህ እንትን ያለ እያበረታታ መቀጠል ነበረበት። አክቲቪዝም ላይ ያሉ አሻጥሩን እንደወረደ የክፎችን አሻጥር እንደወረደ የሚያውቁ ሰዎችን እያስገባ ማሳተፍ አቅሙ ማድረግ አለበት። ምክንያቱም ለሀገር መሻገር ከሀ እስከ ፐ ሁሉም ሰው ያስፈልጋል ሀገር እንድትቀጥል። የሁሉም ሰው ተሳትፎ የሚታይባት ናት እቺ ሀገር ወይም እቺ ምድር ስኬታማ ሆና እንድትቀጥል ከተፈለገ ጥላቶቻችሁን ጠቆም ብናደርገው በዛ ላይ የምናተኩረው ጀስት አሻጥሩ አልገባን ብሎ ሳይሆን እየረሳን ስላስቸገር እንድናስታውስ ነው። አሁን እንጂ ጠፍቶን አይደለም። ከኔ በላይ እናንተ ብዙ የምታውቁ ሰዎች ያላችሁ ጀስት ያን እነሱም ይሄን መገነጣጠልን ያን መበታተን ሁሉም ለየብቻው ሆኖ እንዲያስብ ኃይል እንዲያይኖረው ማድረግ አንድ የትግል ዋና መሰረታቸው እንደሆነ አድርገው ስለሚሰሩ አብረን እንዳንመክር በጥርጣሬ እንድንሞላ የሚደረግበት መካኒዝም ለዛ ነው። ግን ምን ይላሉ? በተራ በምናምን በታክሲ በቤተክርስቲያን በመስጂድ እንደ ሰው በሚሰበሰብባቸው አካባቢ ላይ የተለያዩ አሉሾችን ይረጫሉ። ያን ወደ ጥርጣሬ ይወስዱታል። ከዛ ሚዲያ ላይ ያቀናጃሉ። እንዲህ እያሉ ሰዎችን እያጎለበቱ ሐቅን እየጠላ ሐቅ እየተቀበረ ውሸት እየገነነ የሚመጣበትን አይነት ሰው ሰርቶ ለፍቶ ከማግኘት ይልቅ መስረቅ፣ ማጭበርበር፣ እንዲህ ወንጀል መስራት እንደ ጀብዱ እንዲታይ ማድረግ። ከዛም ዕውቀት ያለው ሳይሆን ዕውቀት የሌለው ወረቀት የሚገዛው ከሆነ ቦታ ላይ ገንዘብ ሰርቆ የሆነ ወረቀት ይገዛል። እሱ ዶክተር ይባላል። እዛ ጋር ለፍቶ ምን ብሎ የሚማረው ሰው ደግሞ አላዋቂው ስለሆነ አይግባቡም። የሚያውቅ ሰውና የማያውቅ ሰው ያ ቃሉን በደንብ ያውቃል። የሚያርመው
እንግዲህ ፈተናውን አርማለሁ ብሎ ከላይ የሆነው ሰው ደግሞ አላዋቂ ነው። ስለዚህ ያ ነገር ለሱ ስለማይገባው ኤክስ ያደርጋል። ያኛው ሰው ታች ይኖራል፣ አላዋቂው ከላይ ይኖራል። በዚህ መልኩ ምን ጊዜም አብረው ያሉ ሰዎች እንኳን ችግር ሊፈታ ተብሎ የተቀመጠ ሰው ችግር ፈጣሪ ነው የተባለው ችግር ፈቺ ሆኖ በቦታው ላይ እንዳይገናኙ ተደርጎ የኖርንበት ነው። ከዛ አንፃር ከተሰራብን ደባ አንፃር የትኛው ቦታ ላይ ሁሉም ቦታ በጤናው ዘርፍ፣ በትምህርቱ ዘርፍ፣ በሃይማኖቱ፣ በሁሉም ቦታ ላይ ነውር እንደ ጀብዱ እንትን ያለበት ኢቭን ከዚህ እንኳን እንድንሰደድ ቀስቅሰው ስደተኛ ከሄድን በኋላ ደግሞ በተለያዩ ሀገራት ላይ ወንጀል ማሰራትንና የኢትዮጵያን ገጽታ አረቂ ሻጭ፣ አደንዛዥ ዕፅ የሚሸጥ፣ ሽብርተኛ፣ ጨካኙ፣ ሰው ገዳይ እንዲህ የሚታሰሩ የሚነወሩ ተደርጎ የኢትዮጵያ ገጽታ በዛ ልክ ሁሉ እንዲሳል ሲደረግ ነው። ኢትዮጵያ ከተባለ ረሃብ ተተባለ እንደዚህ ብለው የሰሩ ሰዎች ስንዴ ተዘራ ሲባል ለኬንያ እና ኤክስፖርት ልትጀምር ነው ሲባል ሌላ ስንዴ ሳይጠየቁ ገዝተው የላኩበትን ሜካኒዝም ቼክ ማድረግ። ዛፍ መትከል ማንኛውም ጤነኛ የሆነ ሰው ሊያጨበጭብ ይችላል፣ ግን ሊወቅስ አይችልም። ምን አስወቀሰው? እሱ አልተክልም ሊል ይችላል፣ ወይም ጥሩ ነው ላይል ይችላል። ዝም ማለት ግን ይችላል። ሲለፈልፉ የምታዩት የሚጠቅሙ ነገሮችና ይሄንና መሰል ነገሮች የሀገራችን ገጽታ ለምሳሌ ኢትዮጵያ ከስንዴ ከምን ዛፍ ከመትከል እንደዚህ ከዛ አለፈችና ምን ሰራች? መድኃኒቶችን ወደ ውጭ ኤክስፖርት ማድረግ ጀመረች ሲባል ኢትዮጵያ ደግሞ ከየት ያመጣል? በዚህ ልክ አእምሯችን ተቀልጧል ማለት። የህንድ ፊልም ላይ አንድ ሰው ምን እንደሚሰራ ሌሎች ፊልሞች ላይ የሆሊውድ የቦሊውድ ምናምን የሚባሉ ፊልሞች በራሳቸው ሀገራቸውን ኤግዛጁሬት ከሚገባው በላይ በማግነን የዓለም ቁንጮ አድርገው የውሸት ተራራ ይከምራሉ። የኢትዮጵያ ፊልሞች ደግሞ ያለውን ሀቅ እየቀበሩ ነውርን በሰው ልጆች ተስፋ መቁረጥን በሰው ልጆች ያላብሳሉ። አንድ ፊልም ክሊክ አድርጋችሁ ሂዱ እዩ። ከዚህ በኋላ አሁን ከተለያየ አንድ ክሊክ አድርጉና ያ ፊልም ኢትዮጵያ ውስጥ ያለውን እውነት እንዴት እንደገለጸው ነው ቼክ አድርጉ ለራሳችሁ። ተስፋ መቁረጥን፣ አላዋቂነትን፣ ችጋራምነትን፣ ተሰዳጅነትን፣ ብልግናን፣ ሀብታሙን በሀብቱ የሚባልግበትን፣ ባለስልጣኑን በስልጣኑ የሚባልግበትን፣ ይሄ ጡንቻ ያለው ገዳዩ የሚፈራበትን አድርጎ ይሰራል። አንድ ፊልም ቼክ አድርጉ፣ ዝም ብላችሁ ክሊክ አድርጉ። ስፖንሰሩ የሚደረገው በዛ ይመስለኛል። ሙዚቃውም ምናምን ስትሉት ለምንድን ነው ታዲያ ያልዘፈናችሁ ሙዚቀኞች ሆያ ሆየ እያልክ ምናምን እያለ እንዳንበሳ የሚያጉረመረመው የዳኛው ምናምን ሰውዬ እኔን እዛ ተከትሎ ያያል። እኔም ማየው የኔ እይታ በዚህ ልክ አሁንም በኃጢአት የበሰበሰ ሰው አለ ወይ ነው? ልጁን ለመታዘዝ ፈልጎ ነው? እንዴት ለመር ነው? እንዴት ነው ከዛ ለመውጣት ያልሞከር ነው? እንዴት ሰው ገዳይነት እንዴት ባህሪ ያደርጋል? ደግሞ ሃይማኖተኛ አስቡት፣ ሃይማኖተኛ ነኝ ብሎ በሃይማኖት ስም የሚያፌዝ ሃይማኖቱን የሚያረክስ ቃል እግዚአብሔሩን በተጻራሪው ሄዶ አጋንንትም እንደዛ ያደርጋል። አጋንንትነቱን ስለተሰጠው በዛው ይኖራል። አጋንንቱ ሰው አልሆነም ወይም መላእክት አልሆነም፣ ሰው ነው እንዲና እንዲረ እና ያንን ሁሉ ጉድ እያየን ባለንበት ላይ ማንን መደገፍ እንዳለብን ቼክ ማድረግ ነው። እንደዚህ ብሎ ራሳችሁ ስትቆጥሩ ደግሞ ከኔ በላይ የምታዩት ብዙ ነገር አለ። ብዙ የገጠማችሁ ነገር እዛ ጋር ያስገባችሁ ማየትና ነገ ከዛ ችግር በምንም አይነት መልኩ እንዳትጎዱ ራሳችሁን መጠበቅ መቻልን ነው ማምጣት የፈለግነው። እንዳነኝ አሰልጣኝ ነኝ እኔ ነኝ እኮ እህል መዝራት ያልቻለው። ይሄው መንገድ መዝጋትም እኮ ጀመርክ። ምን ያህል ነውረኞች እንደሆኑና እዛ ጋር የቆሙ ሰዎችም ደግሞ በቃስ እነዚህ ሰዎች ናቸው። ምን ነካቸው? ከየት ነው ይሄን ተሞክሮ ያመጣችሁት? መምህራን አንበርክኮ መንዳትን ከየት ነው የወረሳችሁት? ምሁሮች፣ ባለሀብቶች፣ ጀግኖች መሪን መሳደብ ከየት ሀገር ነው የወሰዳችሁት? እስኪ ንገሩን ተሞክሮ የወሰዳችሁበትን። እንመካከር ሲባል አንመካከርም ይለይልናል እያልክ ድሃ ማስጨረስን አንድም ቀን ጥይት መምታት አይደለም ጥይት ሲተኮስ ማሰማ የካሜራ አለቃ እንደዛ አይነት ሸቃ ላይ ሰው ታል ምን ታረጉት? ምክንያቱም እሱ እስከተሰማ ድረስ ነገም ይቀጥላል። እዚህ እኔ የኛ ዋጋ ናውጣ እንደነዚህ አይነት ባለጌዎች አይሸቅሙብን። ኢትዮጵያን አሻግረናል፣ ድላችንን አክብረን የቀረውንም አረም እየጠረግን በሐቅ መሰላል በሐቅ ተራራ ላይ ቆመን ኢትዮጵያን ይዘን እንሂድ ነው።
ለምንድነው ለምን የሆነ መጓተት ይኖራል? እንደማታሸንፉን ታውቃላችሁ፣ ታውቁታላችሁ። ከኛ በላይ የሰረቃችሁት ጽላት ታቦታት ምናምን ያበላሻችኋቸው ካህናት እነዚህ ነግሯችሁ ሚስጥር አመስጣሪው የገደላችኋቸው ሚስጥር የሚያውቁ አባቶቻችን ሸሆች፣ ቃልቻዎች፣ ቄሶች፣ ጳጳሳት አሉ። በብዙ መልኩ ነው ስራው የተሰራ ያለው። ሕክምና መድኃኒቶች እንዴት ነው የምንመረምረው? አንድ ዜና በዚህ ሰሞን ምን ይላል? ሴቶች ዳሌያቸውን በቃ የዳሌያቸውን ቅርጽ የሚያተልቅ ነው እንደዚህ የሚል በቃ ዳሌ መኖሩ ሴት ልጅ በቃ ከፍታ እንዳላት አድርገው ያንን የሚያደርግ መድኃኒት መሸጥ፣ ወንዱ ደግሞ የሆነ ወንድነቱ ብልቱ እንደዚህ አይነት መድኃኒት የሚሸጥ በዚህ ልክ ሰው ይላሽቃል። ይሄ እኮ ነው እንደ ወያኔ አይነቱ ብስብስ እንደነ ሀብታሙ እንደዚህ የሚባሉ ጊንጦች ማሳማዎች ዛሬም ድረስ አፋቸው እንዲከፍቱ የሚያደርጋቸው እኮ ይሄ ሰው በሰውነቱ ላይ የሰውነት ዋጋ ጨምሮበት ከሰው በላይ መቆምና መገኘት ሲገባው ጭራሽ በሰውነቱ እያፈረ ቅርጹን አሳምራለሁ ምን እላለሁ እያለ እንዲሸማቀቅ ተደርጎ ያንንም እየኖረ ያለ ሰው አለ። እና በጣም አሳሳቢ ሆኖ በጣም ለብዙ ሰዎች መሞትና ብዙ በሽተኛ የሆነ ሰው አለ አሉ። እና እግዚአብሔር በሰራው ሰውነቱ የሚያፈርሰው ቢሞት ምን ችግር አለው? ያንን እኮ ሲያፍርበት እኮ ነው የሞተው። እኔ ቀጭን በሆን ምን እኔ ያልሰራሁትም እኔ ስለሰራሁት ነው መጨረቅ ያለብኝ። እኛ የምንችለውን እናድርግ አይነት ነው እንጂ ስለማንችለውማ ለምን እንለፋለን? አልተፈቀደም። የምንችለውን ሳናደርግ ግን በማያገባን ገብተን እኔ እንደ ዜጋ እንደ ግለሰብ መስራት ያለብኝ ሳልሰራ ስለ ስርዓተ መንግስት በማላውቀው ቦታ ላይ ሄዶ መፈትፈቱ ነው ነውር የተባለው። የሚገባንን በመስራት የኛ ፈተና ሌሎች ላይ እንዳይደርስ የኛ አስተምሮት ሌሎችን እንዲጠቅም ሀቅ ማውጣት እንዴት እንደሆነ እሱን በማሳየት የኛ ትልቅነት ሲኒዮሪቲ በዛ መልኩ ይገለጥ ነው። ተረባርቦ ፔቲሽን እየተሰባሰበ ሱፐር ቻት እና ሱፐር ስቲከር እንኳን ሰዎች እንዳያደርጉ መከልከል፣ ቪዲዮዎች እንዳይታዩ። አሁን በእነሰሞኑ ትናንትና ከትናንቱ ላይ ያለው ቪዲዮ አንዳንድ ሺህ ምናምን ታይቷል። ከዛ ፊት ደግሞ 300 200 ነው የሚታይ ነበር። በምን መልኩ እንደዛ እንደሆነም አላውቅም። ሰው አይንቁም። ገና ሳንሰራ በዚህ ልክ የሚያሳድዱ እናንተ የሚሉ አሉ። ግን ኮርዳዊት ጋር ሱፐር ቻት እና ሱፐር ስቲከር እንኳን ብዙ ወንድሞች አላችሁ። በጣም ዴቭ በጣም የተወደደ እንደሆነ ያየሁት ባለፈው ስጠፋ ሁሉ የጠየቃችሁ ሰዎች አላችሁ። ቪዲዮዎች ሲሰራ የምታዩታላችሁ። ከዛ በጣም ክሬዲት የሚሰጡ ብዙ ሰዎች በግል ማገኛቸው ሰዎች አሉና ይሄ ትልቅነት ነው። ይሄ ድላችሁ ነው። የእናንተ ነው። ዴቭ የኔም የእናንተም የሁላችንም ሀቅ የሚወዱ ሰዎች ሁሉ ውጤት ነው። በቃ በዛ መልኩ ነው ይዘነው አብረነው መሆን ያለብን። ድሉም ሽንፈቱም የኛ ነው በሚል ለማን ብለው ነው? ለኢትዮጵያ ነው። የሚያስቀና እኮ አይደለም። ምን አንዳንዴ አሁን በሌሊት እንደዚህ ማለትና ከሰው ጋር መጣላት እስከ ህይወት ምናምን ብዙ ዛቻ ምናምን ደርስባቸው ያንን ሁሉ ዋጋ እየከፈሉ መሄድ እኮ እንትን ያው የሚያስቀና ነገር አለ። ሆነ እየተገኘ ሲሆን ለዛ ሲባል ይባላል። ምንም ነገር ተከልክሎ ባለበት ላይ ባለፈው እንደውም እንተና የጀመረበትን ነገር የተረዳሁት እየቆየው ደግሞ በጣም ገብቶኛል። ስለምን አልቃደረን በጣም ልታመሰግኑልኝ ይገባል። እና እዛ ጋር ያሉ ወንድሞች ይሄንን ጎ ቴሌቪዥን ራሱ ለምንድን ነው እይታ ውስጥ የማይገባ የሚል ነገር ያነሱ ወንድሞችን እኔ በጣም እንድታመሰግኑ ይፈልጋለሁ። በትክክል አይተዋል። መፍትሄ የሚያስፈልገው ነገር ከፊታችን እንዳለ ማለት ነውና እናበርታው። በቃ ሰው ሀቅን ይዞ ሰዎችን መጠየቅ የለበትም። ለዛ ነው እኔ እንደዛ አድርጉ እያልኩ ለማለት ሁሉ እንትን እስከምል ድረስ የተው ነው። ምክንያቱም በእኔ ሰበብ እናንተ ደስተኛ ከሆናችሁ ላይ በጣም ትልቅ እድል ስለሆነ ነው። ስለዚህ በተለያየ ቦታ ላይ ብአዴን ብልጽግና እያሉ ከዛው ድሮ የተቀረጹበትን እየተናገሩ እየለፈለፉ ዛሬም እዛ ተዋረደ ነገር ላይ የቆሙ ሰዎች አሉ። እነሱ ሊሸውዱን አይገባም። እኔ ፌዝ ነው እኮ ጸያፍ ነው ብላችሁ የምትተውት ሁሉ ነገር አለ። ቲክቶክ ላይ ስትገቡና እና ሌላው እንግዲህ ብአዴን ይሏቸዋል፣ ብልጽግና ይሏቸዋል። እና እያለ የሚጮሁት ብአዴን ብልጽግና እያለ የሚጮኸው ፖለቲከኛ ማን ነው? ብአዴን በሉልኝ። ማን ነው ብአዴን?
የሞተውን የጠፋውን ወይ በለውጥ ወይም ራሱን በማክሰም የተበተነውን ብአዴን እያለ ያለውን እየካደ የሌለውን የሚቃዥ ቅዠታም ለምን ፈልገው ነው? ባለው ላይ እንዳንኖር በእጃችን የጨበጥነው እንድንጥል ነው። ዛሬም ያ ሰው ነውረኛው ያ ባለጌው እድሜ ልኩን ስለሞት፣ ስለ ውርደት፣ ስለ ስደት፣ ስለ መፈናቀል፣ ስለ እልቂት ሲያወራ ሲናገር ሲሰራ የኖረ ሁሉ ዛሬ መጥቶ ብአዴን ብአዴን ይላቸው። ብአዴን እያለ የሚቃዥ ያሳደገው ከሆነ ዛ ብአዴኑን ሄዶ ይፈልግ። አሁን ያለው ብልጽግና ይባላል። ብልጽግና ሆዳም ነው እንደዚህ ነው ከማለት ይልቅ ብልጽግና በዚህ መልኩ የሄድክበት መንገድ ስህተት ነው፣ ከዚህ አንጻር በለን ጭንቅላት የሚሰራ ከሆነ በዚህ አንጻር ላይ የሄድክበት መንገድ ከበጎ ጀምር። እንደውም ጥሩ እንዲህ አይነት ጥሩ ነገሮች ጥሩ ናቸው። ብልጽግና ሲመጣ ሰዎች ይስማሙ አይስማሙ፣ ውህደት ይምጣ አይምጣ አይደለም። ተበታትኖ ተገነጣጥሎ ጠላት የሰራውን ኢትዮጵያን የመበታተን አሻጥር የሰበረ ድርጅት ነው። በዛ ነው የምንወደው። ውስጡ ይጥራ አይጥራ ሌላ ጉዳይ ነው፣ ቀጥሎ የሚመጣ ነው። የመጀመሪያው ግን ኢትዮጵያ እንደ ኢትዮጵያ ስሟ እንዲጠራ፣ ፓርቲዋም ደግሞ ኢትዮጵያውያን በሙሉ ተሰብስበው አንድ ጠንካራ ፓርቲ ለኢትዮጵያ ደህንነት ተወዳዳሪ የሆነ አቅም ያለው ፓርቲ እንዲፈጥሩና እንዲሰሩ ሁሉም ገብቶ እንዲሳተፍ ያን በታታኙ አጋር እያለ በሀገሩ ላይ ባይተዋር አድርጎ ያ እርኩስ የመበተን ባህሪውን ሊሰራ የነበረ ሲበተንን የኖረ ወራዳ ቡድን አንገቱን ተብሎ የተቀበረ ብልጽግና ሲባል ለዛ ነው ብልጽግና እያለ ሲቃዥ የምትሰሙት። ምክንያቱም አንገቱን የመታው ድርጅት ነው። መገነጣጠልን ለመበታተን መሯሯጥን ያስቆመ ነው እይታው እሳቤው በራሱ ማለት። ከዛ ቀጥሎ ያንን ማጠንከር ማበርታት መሞገት ቀጣይ የሚመጣ ነው። ስለዚህ አራት ድርጅቶች እንደፈለጉ የሚፈነጩባት ኢትዮጵያ፣ ከዛም ውስጥ አንድ አውራ ሌሎች ተከታይ ነበሩ። ኦህዴድ፣ ደኢህዴን፣ ብአዴን የሚባሉት በዛን ሰዓት ላይ የነበሩት ይሄ ሁሉ የተዋረደ እንትን የመጣው አሁን ላይ እንደዚህ የሚበጠብጠው 30,000 ከሚሊዮን ፖለቲከኛ የተቀጠረ እርስ በርሱ እየተቀጣጠረ ስደበኝ በኋላ ማታ አብረን እንጫወታለን በዚህ ላይ ውጣና ስደበኝ ከዛ እኔም ይኸው እንደዚህ እየተሰደብኩኝ ይሄን ያህል መልቲ ፓርቲዎችን በቃ እንትን ብያለሁ እያል ድራማ እንስራ የሚባል ድራማ አሁንም ድራማ በምላጭ ወይም ቤሳን ምነው በምላጭ ሽንኩርት የሚከትፍ ድራሚስት ወይም አክተርስ የሰራ ነው ከእንደዛና ያንን ብአዴን ብሎ ብልጽግና በቃ ሶማሌ ኢትዮጵያዊ ነው፣ አፋር ኢትዮጵያዊ ነው፣ ጋምቤላ ኢትዮጵያዊ ነው፣ ጉምዝ ኢትዮጵያዊ ሆኗል። ምን ታመጣ? ሐረሬ ኢትዮጵያዊ አጋር እያልክ በትነው የነበርከው ለኢትዮጵያ ውርደት እድሜ ልክን የተሰጠን ተልኮ ሰራ የነበርክ ህዋትና ህዋታውያን ያንን የርኩሰት ቅሪት በሆዳችሁ ቋጥራችሁ ያላችሁ የኢትዮጵያ ጠላቶች በቃ ብልጽግና መጥቷል፣ ይቀጥላል፣ ይስተካከላል። አዎ ጉለት ቢኖርም ከናንተ ግን ብልጽግና ይሻላል። ስሙ ብቻ ይበቃል። አንድ እንሁን የሚል ስም አለው። ቢያንስ ነገ ፓርቲዎች ሲዋቀሩ ሀገራዊ እይታ ይዘው ነው የሚዋቀሩት። ለናንተ ያገው ሸንጎ፣ የቅማንት ነፃ አውጪ፣ የእንተና አርጎባ፣ የማነው ደግሞ የሚባል በጣም ቀልደኛ አርጎባ፣ የቅማንት አማራ ክልል ላይ እንኳን ያለውን በነገራችሁ ያገው ሸንጎ፣ የቅማንት ነፃ አውጪ ኮሚቴ፣ ከዛ ደግሞ የወይጦ ምናምን፣ ከዛ መተከል አካባቢ ላይ የሆነ እየተባለ በተለይ ሰዎች አብረው እንዳይቆሙ የሚበታተኑ ሰዎች አርጎ እንደዚህ መስራታ አልተሳክቶም። ያንን ሁሉ ቅዠታቸውን አናቱን መጥቶ የጣለ ነው ይሄ ፓርቲ በራሱ አንድ እንሁን የሚል ስም ይዞ በመምጣቱ። ስለዚህ ብአዴን እያልክ የምትቃዠው ያ መገነጣጠል ናፍቆህ አንድ መሆን አስጠልቶህ የምትቃዠው ነው። አይሳካልህም። አንተ እንደቃዠው ወደ ቀብር ትሄዳለህ በሉልኝ። ይሄን ለሚቃዠው ማን ነው? አማራ ሲል ተሰማው። ማን ነው አማራ? ሀብታሙ አያሌው ነው? ዘመነ ካሴ ነው? መሪ ወዳጆ ነው? ሻለቃ ሹልቃ ዳዊት ነው? ማን ነው አማራ? ሄዶዛ ወለጋ ሰው ሞተ ብሎ ያንን እጥፍ በሆነ ውርደት በተሞላበት ላይ
እዛ ጋር ሰዎች ሞቱ፣ እዚህ ጋር ደግሞ ሰዎች በቁማቸው እንዲሞቱ ከትውልድም ሁሉ እንዲሞት ብዙ ነውርን እየፈጸመ ያለው ያስፈጸመ ያለው የትኛው ነው? አማራ። ማን ነው አማራ? እና ይሄንን አስፈጻሚ እያጨበጨበ የሚከተል ነው አማራ? መሪው ነው አማራ ወይስ የሚነዳው የሚጎተተው አማራ ነው? የትኛው ነው አማራ እንድጠይቁ ነው። ማን ነውስ ንጉሱ? ንጉስ ቴዎድሮስ ማን ነው? የነገሰውን እያረከስከ አንተ ሌባ የሚነክስበት ሀገር አለ እንዴ? ዓለም እኮ እየሰለጠነች ነው። ሰልጥና በስልጣኑ ያልጠፋ ነው እንጂ የተባለው እኮ ወራዳ ጭንጋፍ ሀገር ላይ ይሰለጥናል አልተባለም። ቅዠታሞች ይሰለጥናሉ አልተባለም። አረቄ ጠጥተው ወይም ጫት ቅመው ወይም የሆነ ነገር ሽሻ ነገር ስበው የጦዙ ሰዎች ሐሽሽ ነገር ቅመው ወይም ዘረኝነትና እንደዚህ በሰበሰ ደም ማፍሰስ አጥዟቸው የሚቃዡ ሰዎች ይነግሳሉ የተባለበት የትኛውም ዓለም ላይ አልሰማው። እና የትኛው ነው አጼ ማን ይሄ ንጉስ ቴዎድሮስ የሚባለው? የሰው ብርሃን ያለውን ብርሃን እያጠፋህ በጨለምተኛ አምሮህ ብርሃን ዓለም ብርሃን ምናምንቴ እያልክ ምናምንቴን የምትቆልል አጋንንታም ጠንቋይ መስታወት ምናምን ተጠቀሙ ነበር። በነሰሞን ቀንዳችሁ ሲመታ የነበረው መስታወት የመስታወት ጥንቁልና የምትጠቀሙ ባለጌዎች አለች። የሚገርም ነገር ግን እድሜ ለጀግኖች አባቶቻችን ለጸሎት አባቶች አስቀድመው ቀንዳችሁ መቷችሁ ከዛ መከላከያ መጥቶ ጠረጋችሁ። አሁንም ይቀጥላል። መቁጠሪያ ላይ የምትተበትቡት እነ ዘመነ ካሴ ዘመነ ምናልባት ለምን እንደሆነ አላውቅም ፈጣሪ በህይወት እንድትቆይ ፈቅዶልሃል። ሌሎቻችሁ ግን አትተርፉም። አጋንንታሞች ደብተራ ነው አገር የሚያሻግረው። ንጉስ የሚሾመው ደብተራ ነው። ቃል እግዚአብሔርን ያፍርሶ አንድ ለአንድ ተወሰነ የተባለውን ህግ ጥሶ የወጣ ደብተራ ነው። ቃል እግዚአብሔርን መስበክ ያቃተው ዘረኝነትን ሰብኮ የሰንበቴ ነው የቁብ ነው የድር ስብሰባ ነው እያለ በየቤተ ክርስቲያኑ ባርክ ያለው እያለ በርኩሰቱ ያስታጠቀ ሄድ ግደል እያለ የሚልክ ነው። እሱ ነው ጠንቁሎ አንተ አገር እንትን ብትለው አይ ጉድ አያለማወቅ። በዚህ ልክ ፈጣሪን መካዳችሁ አርዮሳዊነት ነው። እኔ እዛ ጎጃም ነኝ ግን እኔን አትወክሉም። እናንተ የተወለድኩበትን እንደናንተ አይነት ከሃዲዎች እናንተ ያንመስላችሁ ያን ህዝብ ነው ያጠፋችሁ። እኔ ደግሞ እዛ ነው የተወለድኩት። ያን ሀቅ እናገራለሁ፣ ሀቀኞችንም አድናለሁ። እንደናንተ አይነቱን ገለባም እጠርጋለሁ። ደስ ይላል። በዚህ ክፋት ላይ የተሰለፈን ሁሉ እጠርጋለሁ እስከ ሰንኮፉ ድረስ ማለት ነው። ወንድ ሆነሽ እንደማታሸንፊ ቀድመን ተራ አሁንም ይቀጥላል። ሀቅ ነው የሚያሸንፈው። ሀቀኞች የኢትዮጵያ ልጆች ያሸንፋሉ። ጎበዝ የሆነ ይንቃ፣ ተራ ቂሙን ይተውና ይታረቅ። የውርደታችሁ ጥግ እኮ እናቱን አግቶ ብር የሚቀበል መሬት የሚያሸጥ ነውረኛ ለምንም እንደናንተ አይነቱ እና ነገ አፋር ይሰለጥናል እንዴ ይልክልሃል። በህይወት ከቆየም ሄደህ እዛ የቀን ሰራተኛ ተቀደ ኦሮሚያ ክልል ነገ ስንዴ ታመርታለህ ትመጣለህ የቀን ሰራተኛ ሆነ። ሶማሌ እየሰለጠነ ነው፣ ደቡብ እየሰለጠነ ነው፣ ሐረሬ፣ ጋምቤላ፣ ቤንሻንጉል ጉሙዝ ሁሉም ኢትዮጵያዊ ያብባል። ወራዳው ሲቀር ቅዠታሙ ሲቀር አሰልጣኝ ነኝ እያለ እናት አባቶቻችን ያልሰሩትን ሁሉ ነገር እየቃዠ ዘው ላይ ቆሞ ቀሩ። በገዳይነቱ ጸጉሩን አንጨብርሮ ጫካ ላይ ቆሞ ያለ የሚያቀራራው እያቀራራ ይቀራል። ዘመን የተፋው ውሸታሙ በወንጭፍ ሱ27 የሚጥል ሄሊኮፕተር በትንፋሹ የሚጥል ድሮን ባፉ በምላሱ የሚጥል እንደ አይነት የረከሰ የጨነገፈ ትውልድ በእውነት የሚያሳፍርም ነው። ሁላ እኔ አይ ዶንት ኖ በዛ ህዝብ ስም ለመሸቀል ያቀዳችኋት ነገር በሙሉ ህዝብን አትወክሉ። ማንንም በይ መሳይም በዩ ደርዳሬም በዩ ይሄ እንዲህ ያላችሁበትን ማንኛውም ነገራችሁን ደሞኛ በሚገባው እናስተናግዳለን። እንደምትችሉ ቢሆንማ እንደው ደንገጥም እንላችሁ ነበር። እኔም ያናድደኝ እናንተ የምትነዱት ወይም የምትጎትቱት መንጋ ነው። እናንተን ሰው ብሎ የሚነደው ዛሬም ቀልቡን ማድመጥ የሚችል ሰው ካለ ያድን፣ ራሱን ኪሱን ይጠብቅ፣ ህይወቱን ይጠብቅ፣ ውርደቱን ያስወግድ ማለት ነው። አይ ካለስ ይቀጥል። ማንንም አታሸንፉም እናንተ እና ማንነው አማራ ማንም ሌባ ማንም ኪሱን የተራቆተ ኪሱን ለመሙላት ሲል
በየቦታው ላይ የተበላውን ቁማር ለማግኘት ሲል የሚቃዥ ቅዠታም ሰው ሁሉ አማራ ነኝ ይላል። ምን ይላል? የደም ንግድ ባለበት ሁሉ የምትሄዱ ቀብር አስፈጻሚ ትመስሉ በየሄዳችሁበት የምትጮሁ ባለጌዎች ናችሁ፣ ነውረኞች። እና እኛ ኢትዮጵያውያን ኢትዮጵያ እንደ ኢትዮጵያ እናሻግራለን። እናንተና መሰሎች ኢትዮጵያን ጥላቶች እስከላኳችሁ እንቀብራለን። ሐቁ ነው፣ እንዳትረሱት፣ ያዙት። ንጉስ ቴዎድሮስ መጡ ያድናችኋል። ጥሩ ነው፣ ጠጡ። እንደናንተ አይነቱ ተናግሮት የመጣ ራሱ ዲያብሎስም ቢሆን አይመጣም። ቆሻሾች። ማን ነው ያነገሰውስ? ማን ነው የቀባው? አባ እንተና ነው? አባ ሉቃስ ነው የቀባው? ማን ነውስ የአማራ ተወካይ? ማን ነው የወከለው? የት ነው የተወከልከው? በምን ሁናቴ? እድሜ ልክህን ምን ሰራህ? አሁን እነዚህ የሚጮሁ ሰዎችን ቼክ ብታርጓቸው ይሄ ማን ነው የሚባል ኢቦላው ዘመድኩን እነ ሀብታሙ አያሌውን እንደዚህ እና አዲስ ግልብጦችን ተዋቸው። እነዛ የቆዩ ሰዎች እነዚህ ከሁሉም የሚያጡ ናቸው። በነገራችን ላይ አዲስ ግልብጦች መሳቂያ መሳለቂያ ናቸው። ሁሉም ምራቁ የሚተፋባቸው እንጂ የሚሉ አይደሉም። ምክንያቱም ውላልባ ናቸው። በሞቀበት አጨበጭባለሁ ብለው ተጨብጭቦባቸው የቀሩ ወራዶች ናቸው። እነዛ አቋማቸው ምንጊዜም ዲያብሎስ ሆነው የመጡ ልጆች የምትወስዷቸው። ሀብታሙ አያሌው ምን ሰራ? ትርፍ አታሰሉም እንዴ? ትናንትናም ዛሬም ምን ይዞ መጣ? ቸጋሩ አይ ብላችሁ ካለ ኦኬ ወደ ብለህ ጻፍ ብላለች የኛ ሀገር እብድ ማለት ነው። እና ነፃ አውጪ ነኝ ሲል ራሱ ነፃ ያልወጣ እንደው ይሁንም አይሁንም እኮ ሰው የተጋነነ እቅድ ጽፎ ሊያመጣ ይችላል። ይህን አሳክተን እዚህ እንደርሳለን። እከሌ የሚባለው በአመራር እንዲህ የሚባል ፖሊሲ እነከሌ በሚዲያው እነከሌ ገንዘብ በማሰባሰቡ እነከሌ ደግሞ በህዝብ ግንኙነት ላይ ለይስሙላ እኮ ነው። እግዚአብሔር ይመስገን የእናንተን ቆሻሻነት በግልጽ አደባባይ ላይ ወስዶ ያሰጣልን አምላክ። ለይስሙላ አትስማሙም። ከየት ተነስታችሁ እንደምትሄዱ አታውቁም። እንቁላል አለቀ ዶሮ አለቀ ብሏል ቅድም ሞጣ። እንቁላል አለቀ ዶሮ አለቀ በግ አለቀ መጠጥ አለቀ ሴት አለቀ ነው። ለይስሙላ ከተነስቼ እዚህ ደርሳለሁ። ሰውም አይጠይቅም። እሺ ምን ሲሆን ነው የምትመለሱ? ያማራ ኢኮኖሚው ሲወድም ከሁሉም የኢትዮጵያዊ ህዝብ ቤተሰብ ጋር በሙሉ ሲቆራረጥ ያኔ ነው የምታቆሙ? ነው የእናንተ አንገት ሲቆረጥ ነው? ይህን እንኳን ሰው አይጠይቅም። እስኪ ከየት ተነስታችሁ የት ነው? ስንት ገንዘብ ይበቃችኋል? ኤስቲሜሽን ግምታዊ ነገር እንኳን የለም። ሰውም አይጠይቅም፣ እነሱም አያወሩም። ለምን? ነጃቸው ሌላ ስለሆነ ነው። ሰው ማነውስ ተንታኝ ነው በታኝ የሚባለው? ትናንትናም መርገም ያወራል፣ ዛሬም መርገም ያወራል። ተጎዳ እያለ እዛው ይነዳል። እንደው አሁን አማራ ክልል ላይ ከሆነው ነገር በኋላ የዘረኝነት የምናምንቴ የነፃ አውጪ የምናምን የሚባል እንደው ዋናው ነፃ አውጪ የእውነት የሐቅ ሰው ቢመጣም እንኳን ቅቡልነት እንዲያጣ ያደርጋል። እኔም ማስበው እንደዛ ለማመን ነው የምቸገረው። ያሳፍራል። የትኛውም ቦታ ላይ ማንም ሰው ነፃ ሊያወጣ እንደማይሄድ፣ በተቃራኒው ግን ትግልን ሁሉ ያረከሰ ሰውነቱን ሁሉ ያረከሰ ያዋረደ ኢትዮጵያዊነትን ሁሉ ለማዋረድ የሞከረ ብኩንነትን ነው እያየን ያለን። እና እዛ ጋር ራሳችሁን በመጠበቅ ነፃ ውጡ እላለሁ። ከዛ ጋር ያላችሁ ሰዎች ሁሉም ባህሪውን እንግዲህ በተግባር እየገለጠልን ነው። በጎችም በበጎነታቸው ተገልጠዋል። ሐቅን እየጻፉ ነው። ተከፍሏቸው የሆነ ነገር አግኝተው ተጨብጭቦላቸው ታውቁ አይደለም፣ ምንም ሳያውቁ ከፈጣሪ ጋር ሆነው ሂሳቡን ከሱ ጋር እየሰሩ ዋጋ የሚከፍሉ ማን ቸካሩ ጠላቶችም በጠላትነታቸውና በባንዳነታቸው የኢትዮጵያን መድማት አብዝተው እንዲከወን እያደረጉ ሁልጊዜ ሞትን ለኢትዮጵያውያን እልቂትን ለኢትዮጵያውያን የሚስቡ ርኩሳን አሉ። እነዚህን ሁሉ እያሰብን መስራት ያለብንን እንድንሰራ እኔ አደራ ላለው። ዋናው እሳቤውና አመለካከቱ በዛ መልኩ ስለሆነ ማለት ነው። ስለዚህ በሐቅ ላይ ያለነውን በዛ መልኩ እንትን እያልን እንሂድ። የኢትዮጵያን ድል አታስቀሩትም። ምንም ስለተባለ አይደለም። የገደላችሁ ለዛ ጨበጨብኩኝ እንደዛ ለኩኝ እያላችሁ የምታወሩትም እሱን ተውት። እነዚህ እንደዛ እንደማይሆንም ይታወቃል። የሚሆነውም በዛው መልኩ እንደምንቀጥልም እያየን ማለት ነው። እንግዲህ
ሌላው ምንድነው እንደ ኬንያ ውጡና ሙቱ ታሰሩ ይሉናል። በውጭ ሀገር ተደላድለው እየኖሩ ህዝቡ ግን ኑ ግቡ እያላቸውም ነው የሚል እነንቶኔ ተሰባስበው እየጮሁበት ያለ ሁኔታ አለ። ዴቭ ቅድም የሰራው ማለት ነው። እሱንም በደንብ አድርጎ ማየት፣ ሌሎችንም ማጣራት፣ ማን ለምን እየጮህ እንዳለ እና ለዛ የሚበጀውን መልስ ለማዘጋጀት በዛ መልኩ ላይ መስራት የሚኖርብንን እንድንሰራ ነው። እኛ ዝም በማለታችን ነው እንትን ያለው። የፍትህ ሚኒስተር የተናገሩትን እንግዲህ በሙሉ ይዞ መተንተንና ከዛ ጋር ክፍተት ቢኖር እንኳን ለመሙላት ነገሮችን ማወቅ ነው። ልትወረስ ነው፣ ልትደረግ ነው፣ ተነስ 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 ብለዋል። እንዴት ነበር ብላችሁ ያንን የምነሱ ያወሩትን ያዙና እዚህ ጋር ደግሞ ዶክተር ጢሞቴዎስ ጌዲዮን ጢሞቴዎስ የተናገሩትን ደግሞ መስማት፣ ከዛ የራስን ጀጅመንት ፍትሃዊ በሆነ መልኩ በተረጋጋ መልኩ የራስን አስተዋጽኦ ከፍ ባለ ነገር በመጻፍ እንትን ማለት ጥሩ ነው። ሌላው አራስ ነገሮች እንግዲህ ላይ የአየር ኃይል እሳት፣ ዝናብ፣ ንስር ሴት የሰራዊት አባላት አሉ። ከኢትዮጵያ አየር መንገድ የሰማይ ንጉስ ከመጡ ሰልጣኝ ሴቶችም የአቪዬሽን ሙያተኛ ጋር የተሞክሮ ልውውጦችን እያደረገ ነው። ይሄም በጣም ነው። የአረንጓዴ አሻራው እንደቀጠለ ነው። በሀገር ላይ ያሉ ነገሮች በሙሉ ቦታቸውን እየያዙ ነው። ሌላው የሌተስት ዳታ ሾውን ኢትዮጵያ ሀዝ ያው ታፕድ ኢንቱ 5.4 ጂደብሊው ኦፍ ኢትስ ሪኒዌብል ኤነርጂ ፖቴንሻል የሚል አንድ ሌላ የወጣ ዳታ አለ። 5.4 ጂደብሊው የሚል የሆነ ጊጋዋይት ነው ይሆን እንደዛ ሪኒዌብል የሆነ ኤነርጂ ሴቭ በማድረግም ወይም በማመንጨት እንደምትችል የተነገረበት አለ። ይህና መሰል ነገሮች የኢትዮጵያ ስኬቶች አሉ። አሁንም ሌሎች ጀግኖቻችን እንግዲህ በስራ ላይ መሆናቸውን በኢትዮጵያ መከላከያ ሰራዊት ላይ ማለት ሰላም ማስከበር ማዕከል ዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩት ላይ የሶስተኛ ዙር የማስተርስ ተማሪዎች በአፍሪካ ዋና መስሪያ ቤት ትምህርታዊ ጉብኝታቸው ማድረጋቸውና እዛ ጋር እየሰሩ መሆናቸውን የሚያወራለ። ሌላው እንግዲህ አብቹም ያው በጠነከረበት ነገር ላይ ጠንክሯል። ሰው ሀቅን የምንወድ ከሆነ ሀቅን እንያዝ ነው። የመጨረሻውን የምናደርገው እንግዲህ የኬንያውያን አመፅ ያስነሳው የሩቶና ምዕራባውያን ጋብቻ ነው። የኬንያውን አመፅ ያስነሳው የዊሊያም ሩቶ እና የምዕራባውያን ጋብቻ ነው ይህን አመፅ ያስነሳው የሚሉ ሰዎችም አሉ። የኬንያው ፕሬዚዳንት ዊሊያም ሩቶ ለምዕራባውያኑ ካላቸው ፍቅር የተነሳ ሀገሩን ወይም ሀገራቸውን የአመፅ ቀጠና አድርገውታል። ይህ ደግሞ እንኳንስ አፍሪካን ሊወክሉ ይቅርና ለአፍሪካ ወኪልነት በአፍሪካ በተለይ ምስራቅ አፍሪካ ላይ ተጽዕኖ ፈጣሪ ሆነው እንዲቀጥሉ በተለይም ኢትዮጵያን የተጠላች ተመስሎ ሀገሬ ወደቀች፣ ኢትዮጵያ ወደቀች፣ ሩቶ በለጠ እያሉ እነዛ በቀቀኖች ባንዳዎች በግልጽ ቆሻሻነታቸውን ገልጠዋል። ለዛም ነው ካፈርኩ አይመልሰኝ ትናንትና ተበልጠሃል ተበለጥክ እያሉ የተሰጠ ኖቤል ሽልማት ሊያስመልሱ ፒቲሽን የሚያሰባስቡ እርኩሳን እኮ ከድሮስ ምን ይጠበቃል እንደሚባለው ማለት እና ዊሊያምን እንደዛ አድርገዋቸዋል። ያው እንግዲህ አመፅ ቀጠና አድርገዋል ሀገራቸውን ነው። እንኳን አፍሪካን ሊወክሉ ይቅርና ሀገራቸውንም ሊወክሉ አልቻሉም የሚል አለ። በዛም ይሁን በዚህ እንግዲህ ያው ሰው ራሱን መሆን ካልቻለ ማንም ገብቶ ማብካቱ አይቀርም። እኛም መሆን እያልን ያለ ነው በእኛ ሁነት ላይ በእኛ ሰብዕና ላይ በእኛ ኢትዮጵያዊ ማንነት ላይ ከሌነ እያለ አይደለም ሲፈተፍቱ የኖሩ አይደለም እነዛ ተመሳሳይ ርኩሶች አይደለም እነዛ ተመሳሳይ ባንዳና ጽንፈኞች ይቅርና ሌላ አዲስ ሰው እንኳን ቢሆን አካሄዱን ምናልባት የማናውቀው ረቀቅ ያለ ዘመኑ ላይ እንደው እኛ ከዚህ በፊት ከተሸወድንበትና ከታልንበት መንገድ ወጣ ያለ ነገር ካላመጣ በስተቀር ማንም ገብቶ የሚበጠብጥበትን እድል መስጠት የለብንም። እነዚህ ሰዎች ዛሬ የሚናገሩት የእኛን አለመንቃት አለማስተዋል በማድረግ ነገም እንዳናስተውል ነው እግር እየጎተቱ ያሉት። እዚህ ላይም ኬንያ ሰውየው ሀገራዊ ሁነቱና ጎረቤቶቹ ጋር ሊያጣላ የሚችል አቀራረብና ሂደት ሲሰጠው እሱን ተቀብሎ መሄዱ በራሱ ውድቀት ነው የሚል የራሴ ግምገማ አለኝ። ምክንያቱም የሚደርስለት ጎረቤቱ ነው። መብራትም ሆነ ስንዴ ኢትዮጵያ ከሰጠችው ኢትዮጵያን ውጋልኝ ወይም ኢትዮጵያን በጥብጥልኝ አሸባሪ እያሰለጠንኩ ወደዛ አስገባልኝ የሚል እና ሌላ መሰል ተልኮ ለኢትዮጵያ መውደቅ እንደዛ ኢሳያስም ቢባል ይህም ቢባል የሶማሊያው ሰውዬ እንደዚህ መቅነዝነዝም ከግብፅም ከሆነ ከሌሎች ጥላቶቻችን ተልኮ የተቀበሉ የሚመጡ ሀገራት ይህንን የሚያደርጉ ከሆነ ይብስባቸዋል ነው የሚለው። በግሌ እናንተም ይብስባቸዋል። ሱዳንም ሆነ ማንም ሰው ማን ነው የአልቡርሃን ከዛ በፊት የነበረው ጠቅላይ ሚኒስትሩ መፈንቅል የተደረገበት ሰውዬ ምርጫ ስናደርግ እንታዘባችሁ ምናምን እያለ እያሾፈብን ነበር። ከወያኔም ደግሞ ጦርነት ወረራ ባደረገ አልፋሽ ቀን ወሮ በኢትዮጵያ ሁነት ላይ እየቀለደ ነበር። ፈጣሪ የሚሰራውን ይሰራል። አሁንም የሚሰራው ፈጣሪ እኮ ነው። አትሞክሩ፣ ኢትዮጵያን አትንኩ። ዘመኑ እንደዛ ነው። ሀቅን ያዙ፣ በሀቅ ቁሙ። በየትኛውም ቦታ ላይ
በክፋት አትነሱ፣ አትሰባሰቡ፣ አትደራጁ። ክፋት አይጠቅምም። ካላችሁበት ቦታ ሁሉ በበጎ በመረዳዳት እንነሳ። ዘመኑ ጥሩ ነገር ለማድረግ መሽቀዳደም ያለብን መሯሯጥ ያለብን ዘመን ነው። ሌላው ነገር አያስቀናም፣ ክፋት አያስቀናም። በዚህ ዘመን ኢትዮጵያ ታበጽሕላ በእግዚአብሔር፣ ኢትዮጵያ ትቀጥላለች። በዚህ እርግጠኛ ሁኑ። ጠላቶችን መገሰጽ ያለብን መናገራችን በራሱ የሚሰራው የራሱ ሌላ ስራ ስላለው ቆጣ ማለታችን አንዳንዴም ብዙ በሽታ ይጠርጋል ከሀገራችን ላይና በዛ ስሜት ነው። ሳናውቅ ወይም እንደዚህ ያስቀየምናችሁ ሰዎች አፉ በሉን። ለኢትዮጵያ ስንል ያደረግነው እንጂ በራስ ስሜት አይደለም። ክፉም ያልነው የሚጎዱትን ወይም ለጉዳት የተጠቁት ሰዎችን በማሰብ ነገም የሚጠቁትን በማሰብ እና እነዚህ ሰዎች እስከ መቼ ነው በሚለው ክፉዎችን አስቁመን ደህና ወንድሞቻችንና ሀገራችንን ለመጠበቅ ባለን ጉጉት እንጂ በሌላ ነገር እንዳልሆነና እነዛን ክፉዎች መመከታችን የማይቀር ነው። እስከምንሞት ድረስ ክፉን ማጥፋት ግዴታችን። ሰው ሆነን ተፈጥረናል። በዚህ ዘመን መሸሽ የለም። ኢትዮጵያ እናሻግራለን። ተባረኩ። ሰላም ሁኑ።